ከሁለት ዓመታት አሰቃቂና ደም አፋሳሽ ጦርነት በኋላ የፌዴራሉ መንግስትና ህወሓት በደቡብ አፍሪካ ፕሪቶሪያ ጥቅምት 2015 ዓ.ም የሰላም ስምምነት ተፈራርመዋል። አቶ ጌታቸው የሚመሩት የጊዜያዊ አስተዳደር የሁለት ዓመት ቆይታውን ያገባደደው ግን ተጨባጭ ለውጥ በክልሉ መፍጠር ሳይችል እንደሆነ በአንዳንድ የትግራይ የፖለቲካ ልሂቃን ይተቻል። የፕሪቶሪያ ሰላም ስምምነትን ወደ መሬት ማውረድና እንዲተገበር ማድረግ እንዳልቻለም ይወቀሳል። ከፌዴራሉ መንግስት ጋር የፖለቲካ ውይይት በማስጀመር ያልተፈቱ መሰረታዊ ችግሮችን ወደ መፍታት መግባትም አልቻለም ይባላል። በእነዚህ ሁለት ዓመታት ከሁሉ በላይ ደግሞ በትግራይ ውስጥ የተፈጠረው የፖለቲካ ልሂቃኑ የእርስ በርስ የፖለቲካ ሽኩቻና ንትርክ ዋነኛ የዜና ርዕስ እንደሆነ ነበር ያለፈው። የጊዜያዊ አስተዳደሩ የቆይታ ዘመን መገባደዱን ተከትሎ መደበኛ አስተዳደር መመስረትም ሆነ የፖለቲካ ሽግግር እንዲፈጠር ማድረግ ከብዶት የቆየው የትግራይ ጊዜያዊ አስተዳደር እጣ ፈንታ ምን ይሆናል የሚለው ጥያቄ የህግ ሙግት ይዞ ብቅ ብሏል። ሪፖርተርም ጊዜው ያለቀው የጊዜያዊ አስተዳደሩ እጣ ፈንታና የትግራይ ክልል ቀጣይ ሁኔታ በሚል ርዕስ ተከታዩን ዘገባ አሰናድቶላችኋል። አብራችሁን ቆዩ። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። መጋቢት 23 ቀን 2017 ዓ.ም በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለአንድ ዓመት ለሁለት ጊዜ ያክል እንዲራዘም የሚያስችል የአዋጅ ማሻሻያ የፍትህ ሚኒስቴር ለፓርላማው አቅርቦ አጸድቋል። ይህን የአዋጅ ማሻሻያ መጽደቁን ተከትሎ መጋቢት 30 ቀን 2017 ዓ.ም ሌተናል ጀነራል ታደሰ ወረደ የክልሉን ጊዜያዊ አስተዳደር ፕሬዝዳንትነት ስልጣን እንዲይዙ በጠቅላይ ሚኒስትሩ ተሾሙ። ከአቶ ጌታቸው ጋር የስልጣን ርክክብ አድርገው የሚያከናውኗቸውን ስራዎች ዝርዝር የያዘ የቃል ኪዳን ሰነድ ፈርመው ፕሬዝዳንትነቱን ተረከቡ። በዕለቱም ባሰሙት ንግግር የተረከብኩት ኃላፊነት ቀላል አይደለም፣ ከባድ ፈተና እንደሆነ እረዳለሁ። ለመሆን የምትመኘው ነገር አይደለም፣ ነገር ግን ጥሩ ከሰራ ደግሞ የምትመሰገንበት ኃላፊነት መሆኑን እረዳለሁ። ባለፉት 2 ዓመታት ያልሰራናቸው ብዙ ስራዎች አሉ። ከፕሪቶሪያው የሰላም ስምምነት አንጻር ብቻ ሳይሆን በራሳችን በውስጣችን ያልሰራናቸው የፖለቲካ የጸጥታና የኢኮኖሚ ቀውሶች አሉ። ዋናው ስራችን ሰላም ግንባታ ሲሆን አሁን ያለውን ውጥረት አርግበን ክልሉን ወደ ተረጋጋ ስርዓት መመለስ ነው ያለብን ብለው ተናግረውም ነበር። ሌተናል ጀነራል ታደሰ ይህንን ብለው ስልጣኑን ከተረከቡ እነሆ 1 ዓመት አስቆጥረዋል። በዚህ 1 ዓመት ፕሬዝዳንቱ ከቀዳሚያቸው አቶ ጌታቸው የተሻለ ምን ስራ ሰሩ ከሚለው ጥያቄ ጎን ለጎን ደግሞ የጊዜያዊ አስተዳደሩ ቀጣይ እጣ ፈንታ ምን ይሆናል የሚለው በአሁኑ ወቅት ብዙ እያነጋገረ ይገኛል። በእነዚህና ተያያዥ ጉዳዮች ላይ ሪፖርተር የትግራይን ፖለቲካ በቅርበት ከሚከታተሉ 2 አስተያየት ሰጪዎች ጋር ውይይት አድርጓል። የመጀመሪያው አስተያየት ሰጪ የዲሞክራሲያዊ ስምረት ትግራይ ፓርቲ ከፍተኛ አመራሩ አቶ ጣዕመ አረዶም ሲሆኑ ሁለተኛው ደግሞ የህግ ባለሙያውና የፖለቲካ ተንታኙ አቶ ዳንኤል ብርሃነ ናቸው። የ1 ዓመት ቆይታውን ያገባደደው የሌተናል ጀነራል ታደሰ አስተዳደር ይቀጥላል ወይንስ ሌላ የሚተካው ይመሰረታል ከሚለው ግምታቸው ጀምሮ አንገብጋቢ በሚባለው የትግራይ ወቅታዊ የፖለቲካ ጉዳዮች ላይ ሁለቱ አስተያየት ሰጪዎች እንደሚከተለው ሐሳባቸውን አጋርተዋል። አቶ ጣዕመ ስለ ጊዜያዊ አስተዳደሩ እጣ ፈንታ ሲናገሩ በ2017 ዓ.ም መጋቢት ህጉ ተሻሽሎ ለ1 ዓመት የጊዜያዊ አስተዳደሩ እድሜ ተራዝሞ በአቶ ጌታቸው ረዳ ቦታ ሌተናል ጀነራል ታደሰ ተሹመው በፕሬዝዳንትነት ቆይተዋል። በዚህ 1 ዓመት በትግራይ
ሰላምና መረጋጋት እንደሚሰፍን፣ የመልሶ ማቋቋምና ተፈናቃዮችን ወደ ቀያቸው የመመለስ ስራ ተሰርቶ እንዲሁም አስፈላጊ ነገሮች ተገባደው ወደ ምርጫ በመግባት መደበኛ አስተዳደር እንደሚፈጠር ቃል ተገብቶ ነበር። እንደምናየው ከሆነ ግን የተባባሰ እንጂ የተሻሻለ ነገር ሳይኖር ነው አንድ ዓመቱ የተገባደደው። እንዲያውም በትግራይ ጽምዶ የተባለ ቅዠት ተጀምሯል። ከሻዕቢያ ከፋኖና ከሌሎችም በኃይል ከሚንቀሳቀሱ ቡድኖች ጋር የሚደረግ ጥምረት ለመፍጠር ሲሞከር ቆይቷል። በዋናነት ደግሞ የሱዳን ጦር አዛዥ ጀነራል አብዱልፈታህ አልቡርሃን የሚመሩት ኃይል የሚያሰባስቡት ህወሓት፣ ፋኖ፣ ሻዕቢያና ሌሎች ያሉበት ጥምረት ለመፍጠር ጥረት እየተደረገ ነው። የጊዜያዊ አስተዳደሩ መዋቅር ራሱ ይህንን አያውቀውም። ዓለም አቀፍ ሚዲያዎች ናቸው እያጋለጡት ያሉት። የህወሓት ሰዎች እንደሚናገሩት ጽምዶ ያሉት ፖለቲካዊ አቅማቸውን ከሌሎች ጋር በመሆን የሚያጠናክሩበትና የፌዴራል መንግስቱን ለመውጋት የሚዘጋጁበት እንቅስቃሴ መሆኑን በግልጽ አስቀምጠዋል። ይህን መሰል ውጥረት ባለበት ደግሞ በትግራይ ክልል የነዳጅ እጥረት መኖሩ፣ በጀት አለመላኩና ሌሎች ችግሮች መባባሳቸው በሰፊው ይነገራል። ይህን ሁሉ የህወሓት አመራሮች ከሚናገሩት ጋር ሳየው ደግሞ ክልሉ ሙሉ ለሙሉ በ2013 ዓ.ም ወደ ነበረበት ሁኔታ እየገባ ነው የሚል ስጋት ይመጣብኛል። ስለዚህ አሁን ያለው የትግራይ ሁኔታ የጦርነት ድባብ የሰፈነበት ነው። ከዚህ ሁሉ እንደምንረዳው ጊዜያዊ አስተዳደሩ የተሰጠውን የአንድ ዓመት ኃላፊነት በአግባቡ ሳይወጣና የገባውን ቃልም ሳያሳካ ዳግመኛ የጦርነት ስጋት ዳመና በትግራይ ላይ መዳመኑን ነው። እስካሁንም ወደ ጦርነት አለመገባቱ አንድ ጥሩ ነገር ሲሆን ይህም ለጊዜያዊ አስተዳደሩ ዋጋ የሚያሰጠው ነው። ከአሁን በኋላ ምን ሊሆን ይችላል የሚለውን በተመለከተ ግን ወደ ጦርነትም ሊገባ ይችላል የሚለው ስጋት እንዳለ ነው ያለው። የራሳቸውን ሰው ሊሾሙ፣ የራሳቸውን ምክር ቤት ሊሰይሙ ወይም ደግሞ ከጦርነቱ በፊት የነበረው አስተዳደራችን ይመለስ ሊሉም ይችላሉ በማለት የጊዜያዊ አስተዳደሩ እጣ ፈንታ በህወሓት ውሳኔና አቋም ላይ ጭምር የተመሰረተ መሆኑን አብራርተዋል። ጊዜያዊ አስተዳደሩ በተጨባጭ ስልጣኑን በተግባር የሚተረጉምበት ወይንም ነፃ ነበር የሚያሰኝ ስራ የሚሰራበት እድል ነበር ወይ የሚል ተደጋጋሚ ጥያቄ ይቀርባል። ከህወሓት 3 ከትግራይ ሰራዊት 3 እንዲሁም ከጊዜያዊ አስተዳደሩ 3 አባላት ያሉት ምክር ቤት የተባለ መዋቅር ተመስርቶ በክልሉ ወሳኝ የውሳኔ ሰጪ አካል ሆኖ መቆየቱ ይነገራል። ይህ ምክር ቤትም የጊዜያዊ አስተዳደሩን ስልጣን ሲሻማ መቆየቱ የሚነገር ሲሆን ህወሓትን በተዘዋዋሪ ክልሉን ሲመራ እንደነበርም ይነገራል። ስለዚሁ ጉዳይ የተጠየቁት አቶ ጣመ ህወሓት የተቋቋሙትን 2 የጊዜያዊ መስተዳደሮች አላሰራ ብሎ መቆየቱን የሚያጠናክር ሀሳብ ሰጥተዋል። አሁን በሰፊው እንደሚነገረው በትግራይ ጊዜያዊ አስተዳደር ስልጣን ላይ አቶ አማኑኤል ወይንም ዶክተር ደብረጽዮን ቢመጡ ህወሓት የሚፈልገውን ማስፈጸም ይችላል ወይ የሚል ጥያቄ ይነሳል። በዚህ ጊዜም ቢሆን ከፌዴራሉ መንግስት ጋር ግንኙነቱ ይቀየራል ወይ የሚል ጥያቄም ይነሳል። ስለዚህና ተያያዥ ጉዳዮች ማብራሪያ የሰጡት አቶ ጣመ ዶክተር ደብረጽዮን ወይንም አቶ አማኑኤልን ፌዴራል ከሾመላቸው ተቃውሞ አይኖራቸውም። ፌዴራል መንግስት ግን እናንተ ያቀረባችሁትን ሳይሆን አዲስ አወቃቀር ሊኖር ይገባል ወይንም አዲስ ሰው ያስፈልጋል ሊላቸው ይችላል። ህወሓትም እውቅና የተነፈገው ህገወጥ ድርጅት ነው ሊላቸው ይችላል። ይህ ደግሞ የጦርነቱ መጀመሪያ ውሳኔ ሊሆን እንደሚችል እገምታለሁ በማለት ተናግረዋል። ትግራይ ወደ መደበኛ የፖለቲካ ሁኔታ ሊመለስ የሚችልበት እድል ሰፊ መሆኑን የተናገሩት አቶ ጣመ የተረጋጋ የፖለቲካ ሽግግር ማካሄድ የሚቻልባቸው እድሎች መኖራቸውን አመልክተዋል። እሳቸው በአመራርነት የነበሩበትን የአቶ ጌታቸው ረዳ ጊዜያዊ አስተዳደርን ከሌተናል ጀነራል ታደሰ አስተዳደር ጋር ሲያነጻጽሩም በጌታቸው ጊዜ ከእብሪተኛው ኃይል ፍጹም የተነጠለና አቋማቸውንም በግልጽ የሚቃወም አመራር ነበር። በመሳሪያ ጥያቄ ለማስመለስ መሞከር አደገኛ መሆኑን ገልጾ የሚታገል አመራር ነበር። አስተዳደሩን የሚደግፈው ህዝብም በግልጽ በአደባባይ እየወጣ በሰላማዊ ሰልፍ ተቃውሞውን የሚያሰማበት ሁኔታ ነበር። የጌታቸው አስተዳደር በነበረበት 2 ዓመት የአስተዳደሩን እንቅስቃሴዎች የማደናቀፍ ስራዎች ቢሰሩም አስተዳደሩ የራሱን አቋም በግልጽ ለማራመድ ሲታገል ነው የቆየው። የአሁኑ የሌተናል ጀነራል ታደሰ አስተዳደር ግን ሲጀመር ወደ ስልጣን የመጣው የቀደመውን አስተዳደር በማፍረስ ነው። በእነሱ ፍላጎትና ተባባሪያቸው ሆኖ ነው የመጣው።
ወደ 14ኛው የህወሓት ጠቅላላ ጉባኤ ያልገባ ህወሓት አናውቅም ብለው ነው የመጡት በማለት የተናገሩ ሲሆን ይህም ሆነ በትግራይ የሰራው ከቀደመው የተሻለ ነገር አለመኖሩን ነው ያስረዱት። ሌላው አስተያየት ሰጪ አቶ ዳንኤል ብርሃነ በበኩላቸው የትግራይን ፖለቲካ የሚወስነው የጊዜያዊ አስተዳደሩ ፕሬዝዳንት መፈራረቅ ብቻ ሳይሆን የፌዴራል መንግስቱ ውሳኔም ጭምር መሆኑን ነው የሚናገሩት። የፓርቲና የመንግስት መዋቅር መቀላቀል ትልቁ የፖለቲካ ችግር መሆኑ አቶ ዳንኤል አስምረውበታል። ይህ ችግር ደግሞ የትግራይ ጊዜያዊ አስተዳደርን የፈተነ ተብሎ የሚታለፍ ችግር ብቻ ሳይሆን በመላው የኢትዮጵያን ፖለቲካ ስር የሰደደ አላራምድ ያለ ነቀርሳ መሆኑን ጠቁመዋል። የሁለቱም ጊዜያዊ አስተዳደሮች አቋም ሲያነጻጽሩ በአቶ ጌታቸው ዘመን ህወሓትና ጊዜያዊ አስተዳደሩ የነበራቸው ሽኩቻ በዋናነት የፓርቲና የአስተዳደር መዋቅርን ለመቆጣጠር በመፎካከር ላይ የተመሰረተ ነበር። ሌተናል ጀነራል ታደሰ በመጣ ጊዜ ግን ሲመጣ ጀምሮ የራሳቸውን የፓርቲ ወኪሎች በማሾም ነው ወደ ስራ እንዲገባ ያደረጉት። በካቢኔው ጭምር የራሳቸውን እጩዎች ነው የሾመላቸው። አቶ ጌታቸው በካቢኔው ውሳኔ ሊያስወስን ይችል ነበር። ታደሰ ግን ካቢኔው የራሱ አልነበረም፣ የፓርቲው ነበር። አማካሪ ካውንስል ብለው ከጀርባ ያዋቀሩት መዋቅር ሙሉ ለሙሉ በክልሉ የመወሰን ስልጣኑ የኛ ነው ብለው መልእክት ለማስተላለፍ እንጂ በታደሰ ዘመን የሚፈልጉት ሳይወሰን የቀረበት ጊዜ አልነበረም የሚል አስተያየት ነው የሰጡት። በቀደመው ጊዜ የነበረውን የቦታውን ሹመት እንደ ምሳሌ በማቅረብ ጉዳዩን የበለጠ ለማስረዳት ሞክረዋል። ባለፈው የሌተናል ጀነራል ታደሰን ሹመት የፌዴራል መንግስቱ ሲያጸድቅ በራሱ ውሳኔ እንዳጸደቀው ነበር ለማንጸባረቅ የሞከረው። ሆኖም ዘግይቶ በፓርላማው ጠቅላይ ሚኒስትሩ እንደተናገሩት ወደ ወረደን አሉ፣ ወደ ወረደን አድርገንላቸዋል ብለው ገልጸዋል። በኢሜል እጩዎችን ጠቁሙ የሚል ማስታወቂያ ሲነገር ቢቆይም የህወሓት ፍላጎትና እጩ አቅራቢነት ለሹመቱ ወሳኝ እንደነበር ጠቅላይ ሚኒስትሩ ራሳቸው በሌላ መንገድ ተናግረውታል። ስለዚህ አዲስ ሰው ለማስሾምም የሁለቱም ወገኖች ፍላጎት ወሳኝ እንደሆነ ነው የሚታየኝ በማለት ሁኔታውን አብራርተዋል። ከዚሁ ጋር በተያያዘ የዶክተር ደብረጽዮን አስተዳደር ተመልሶ እንዲመጣ ሊደረግ ይችላል የሚለውን ግምት አቶ ዳንኤል ውድቅ አድርገውታል። የቀደመው አስተዳደር ባይፈርስ ራሱ ህጋዊ የሆነው የስልጣን ጊዜ ገደቡ ያበቃ መሆኑን የጠቆሙት አቶ ዳንኤል ህጋዊው በህዝብ የተመረጠ አስተዳደር እሱ ነው የሚል ሙግት ቢነሳም ወደ ስልጣን ለመመለስ የህግ አግባቦችን ያሟላል የሚል እምነት እንደሌላቸው ጠቅሰዋል። ስለዚህ ህወሓትም ሆነ ፌዴራሉ አዲስ አመራር እናምጣ የሚሉበት እድል ጠባብ ነው። እንተካካሉም ተነጋግረውና ተግባብተው ነው መተካት የሚኖርባቸው። በተጨባጭ የሁለቱም ፍላጎት ግን እሱ ላይ አይደለም ያለው ሲሉ የገለጹት አቶ ዳንኤል ሌተናል ጀነራል ታደሰ እንዲቀጥሉ ማድረግ ለሁለቱም የተሻለ ሊሆን እንደሚችል ነው የጠቆሙት። ጦርነት የመነሳት እድሉ ምን ያህል ነው የሚለውን ጥያቄ ሲያብራሩም አቶ ዳንኤል በሁለቱም ወገን ዝግጅት መኖሩን አመልክተው ነገር ግን ወሳኙ አጋጣሚ በእነሱ እጅ እንዳልሆነ ተናግረዋል። የኢራኑ ጉዳይ እልባት እስኪያገኝ ድረስ የጦርነቱን መጀመር መገመት ከባድ ነው። ሁለቱም ጦርነቱን የመጀመር ፍላጎት ይኖራቸዋል። ነገር ግን የኢራን ጦርነት እስኪቋጭ ያደርጉታል ወይ የሚለው ያጠያይቃል። ኢትዮጵያም ሆነች የኢትዮጵያ ኢኮኖሚ ከዓለም ጋር ያላቸው ትስስርና ተጽዕኖ ውስን ነው። የኢራን ነገር መስመር ሳይዝ ግን እዚህ ጋር አዲስ ጦርነት እንዲጀምር ፍላጎት ያለው አለ ብሎ ለመገመት ከባድ ይመስለኛል ብለዋል። ትግራይ የተረጋጋ የፖለቲካ ሽግግር በማድረግ ከጊዜያዊ አስተዳደር ወጥቶ ምርጫ አድርጎ መደበኛ አስተዳደር በመፍጠር ወደ መደበኛ የፖለቲካ ሁኔታ ይመለሳል ወይ የሚለውን በሚመለከት የተጠየቁት አቶ ዳንኤል በፌዴራል ለክልሎች የሚሰጠው የድጎማ በጀት ለትግራይ ግን በአግባቡ እየደረሰ አይደለም። ጌታቸውም ሆነ ወደ ወረደ ባሉበት ወቅት ክልሉ ካለበት ተጨባጭ ሁኔታ የሚያወጣ ይሄ ነው የሚባል ድጋፍ አልተደረገም። ፌዴራሉ መንግስት ከገርአልታ ሪዞርት አቢአዲ አካባቢ ካለ የመንገድ እንዲሁም ከመቀለ ውሃ ፕሮጀክት ውጪ በትግራይ ምንም ፕሮጀክት የለውም። የመቀለው የመጠጥ ውሃ ፕሮጀክት ከጦርነቱ በፊት የቆመ ሲሆን የመንገድ ፕሮጀክቱም ሲጓተት ነው የቀጠለው። ከነዚህ ውጪ ግን አዳዲስ ፕሮጀክቶች ፌዴራሉ በትግራይ የለውም። የጌታቸው አስተዳደር ወደ 5 ቢሊዮን ብር ብድር ጠይቆ ነበር። ለውዝፍ ደሞዝና ለሌሎች የኢኮኖሚ ማነቃቂያዎች ጠይቀው አልተሰጣቸውም። ኢፈርት የሚባለው የልማት ድርጅትም አትራፊነቱ ቆሟል። በመደበኛ የክልል ድጎማ በጀት ጊዜያዊ አስተዳደሩ ስንቱን ለደሞዝ ስንቱን ለስራ ማስኬጃ አውሎ በስንቱ ደግሞ መልሶ ግንባታና ኢኮኖሚ ማነቃቂያ እንደሚሰራ መገመት ይቻላል። ያን አይነት ዘግናኝ ጦርነት አድርገው ፕሪቶሪያ ሄደው ስምምነት በተፈራረሙ ማግስት እርስ በርስ ሲሸላል
ሲፋለሙ አይተናል። አዲስና ያልተሞከረ ነገር ለማድረግ ከነሱ ውጪ ሌላ የሚችል አካል የለም። በትግራይ የተረጋጋ ሁኔታ ለምን አልፈጠራችሁም ብሎ ጫና ሊያደርግባቸው የሚችል ህዝብ ወይንም ፓርቲና ሌላ ተጠያቂነት የሚያሰፍን ወገን ያለ አይመስለኝም። ከፈለጉ የትግራይን ሁኔታ በመግባባት መቀየር ይችላሉ። ያለው ሁኔታ እስከ ተስማማቸው ድረስ ግን ይህን ለማድረግ ተነሳሽነት ይኖራቸዋል ብዬ አልገምትም በማለት ነው ሐሳባቸውን የቋጩት። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።